ይሄ ዝብርቅርቅ ይላል ሐሳባችን ማይንዳችን አንዳንዴ መርካቶ ይሆናል መርካቶ ክላተሪንግ አለ በቃ ዝብርቅርቅ ያለ ሐሳብ ነው ሜዲቴሽን እንደውም ወይም ጽሞና ይሄ አሁንን መኖርም ነው ብዬ ነው ማስበው አሁን ሰው እንባክናለን አይደል ራሴን አንዳንዴ ማገኘው በቃ ብክነት በሐሳብ ብዙ ቦታ መሮጥ ቅድም እንዳልከው እንደውም በጣም the busiest place mind ይመስለኛል ብዙዎቻችን I think meditation አሁን ብዙ እንሰማዋለን ብዬ አስባለሁ ግን ምን ያህል እንረዳዋለን ምክንያቱም meditation ሲባል ከሆነ የሃይማኖት ፕራክቲስ ጋር የማያያዝም ነገር አለ ግን ጽሞና ምንድነው እንኳን አነሳሽ አሁን እኛ ጽሞና ስንል ወይ meditation ስንል ለጥቂት ደቂቃዎች በፍጹም ጸጥታ ውስጥ መቀመጥ ማለት ነው ከዛ ጸጥታ ውስጥ ተቀምጠሽ ይሄ ዝብርቅርቅ ይላል ሐሳባችን ማይንዳችን አንዳንዴ መርካቶ ይሆናል መርካቶ ክላተሪንግ አለ በቃ ዝብርቅርቅ ያለ ሐሳብ ነው ሜዲቴሽን ወይም ጽሞና አንደኛ ከፈጣሪ ጋር የምትገናኝበት ከዛ ደግሞ እነዛ ዝብርቅርቅ ያሉ ሐሳቦችን መስመር አዘጋጅተሽ የምታበጅበት ነው እንጂ ወደ ሃይማኖት ወስዶ መሬት ላይ ተቀምጦ የሆነ ነገር አድርጎ ግራ አጣምሮ እሱን አይደለም እሱኛውን ያድስማ ማለት ልጆቼ እንዲያደርጉ ማልፈቅደውን ነገር ሌላ ሰው እንዲያደርግ አልፈቅድም የሃይማኖት ሌላ ሃይማኖት ኢስተርን ሪሊጅን የሚከተሉ እንደ ሃይማኖታቸው ያርጉ እኛ ግን ይሄኛው ዝም ብሎ በስነ ልቦናም ሜዲቴሽን አለ በሳይኮሎጂ ከዛ በጸጥታ ውስጥ ለተወሰኑ ደቂቃዎች መቀመጥና ሐሳብን ኦርጋናይዝ ማድረግ የተበታተነ ሐሳብሽን መስመር ማስያዝ ነው በፈጣሪ የምታምኚ ደግሞ ከሆነ ከሱ ጋር ደግሞ ያለሽን ነገር በጸጥታ የምታስተካክይበት ነው ትንሽ ደቂቃ መውሰድ እኔ ያረጋለሁ እንደዛ በጸጥታ ተቀምጬ ሐሳቦቼን አዳምጣለሁ ሐሳቦቼን መስመር አስይዛቸዋለሁ ዝብርቅርቅ ያለብኝ ነገር አስተካክላለሁ ከዛ ደግሞ በፈጣሪ ፊት ደግሞ ራሴን አስባለሁ ስነሳ ተስተካክሎልኝ እነሳለሁ የሆነ የተለየ የማመጣው አቀማመጥ የለም መሬት ላይ እግሬን ማጣምረው ነገር የለም ግን ዋናው ሳይለንሱ ጸጥታ ውስጥ መቆየቱ ነው ሜዲቴሽን እንደውም ወይም ጽሞና ይሄ አሁንን መኖርም ነው ብዬ ነው ማስበው አሁን ሰው እንባክናለን አይደል ራሴን አንዳንዴ ማገኘው በቃ ብክነት በሐሳብ ብዙ ቦታ መሮጥ ቅድም እንዳልከው እንደውም በጣም the busiest place mind ይመስለኛል በጣም ከባድ አካባቢ ነውና እሱን ለማረጋጋት አንተ እንዳልከው ጊዜ ወስዶ present momentum መኖር አሁንን እና ፈርጅ ያስይዛል ደግሞ ሐሳቦችን ራሱ መስመር ያስይዛል ወደ ቀጣይ እንለፍ observation ወይም ደግሞ አስተውሎት ይሄ ደግሞ ምንድነው ከማይንድፉልነስ ጋር ይገናኛል ማስተዋል ጠዋት ስትወጪ ሰንላይቱን እዩ በጣም የሚያምር ፀሐይ ወጥቷል ወደ ስራ እየቸኮልኩኝ ነው ግን ፀሐዩ በጣም ወጥቶ ያምራል የፀሐዩ ብርሃን ዛፉ ላይ ሲጫወት ዛፉ በጣም ያምራል አየሩ በአዲስ አበባ እኮ የምኖረው እኮ አንዱ በጣም ደስ የሚለኝ እኮ ይሄ ነው ጠዋት ተነስቼ ፀሐዩን ማየት ፀሐዩ ዛፎቹ ላይ አርፎ ስታይ ጠዋት ላይ ያለው ትዕይንት ማታ ላይ ሰንሴት ላይ ፀሐይዋ ስትገባ ያለው እና ኦብዘርቭ ማድረግ ማየት ዙሪያሽን ኦብዘርቭ ማድረግ ማይንድፉል መሆን የምትበዩን ነገር ማጣጣም ልጅሽን ኢንጆይ ማድረግ አሁን ፖልን ዝም ብለሽ እስቲ እዩ ሲጫወት ዝም ብለሽ እዩ ተአምር እኮ ነው እና ይሄ ለዚህም ደግሞ ጊዜ መስጠት ያስፈልጋል ማለት ለማይንድፉልነስ ለኦብዘርቬሽን ያስፈልጋል appreciation ወይም አድናቆት አምሳያ አድናቆት ነው appreciation ሌሎችን ለማድረግ ጊዜ መውሰድ ጥሩ ነው እኔ በጣም ወዳለሁ ማድነቅ የሌለ ማድነቅ አላደንቅም ማለት ግን በያንዱን ሰውዬ ፕሮፌሰር ነብይ ብላ አላደንቅም ግን ባላቸው ነገር ግን ፈልጌ ግን አደንቃለሁ ስም ጠርቻ አደንቃለሁ ቢለፊትም አደንቃለሁ በጣም ጥሩ ነው ኦፕራ ዊንፍሪ በጣም የምትደነቅ ሴት ነች አይደል እንግዶቹን ታቀርብና ዋው ትላቸዋለች ሲናገር ዋው ትደነቃለች እንትን ፕሪቴንድ ያደረገች አይደል ግን ታደንቃለች አሃ ሞመንት የምትለዋላት ዋው ይሄ አሁን ገባኝ አሁን አንደርስታንድ ምናምን ትላለች
አፕሪሼት እያደረገቻቸው ነው። እነሱን አፕሪሼት ባደረገች ቁጥር እሷ አፕሪሼት እየተደረገች እየተደነቀች ነው የምትሄደው። ትንሽ ደቂቃ የሚፈጅ ነው። ሰዎችን ማድነቅ፣ የተሰራ ነገርን ማድነቅ ያስፈልጋል ለማለት ነው። ስማይል ፈገግታስ? ስለ ፈገግታ ስማይል በጣም የምወደው ነው። ፈገግታ ማሳየት፣ ለሰዎች ፈገግታ ማሳየት በጣም ለውጥ ያመጣል። አንቺ ምን ኮስት ያደርግሻል? በነፃ አሁን መንገድ ላይ ሰዎች ሰላም ይሉኛል፣ ትላልቅ ሰዎች ሰላም ይሉኛል። ፈገግ ብዬ እጅ ነሳለሁ። የኔ ኩዮች ወይም ወጣቶች ደግሞ ሰላም ይሉኛል፣ ሰላም ብዬ ስማይል አድርጋለሁ። ልጆች ሰላም ይሉኛል፣ በጣም ስማይል አድርጌ አንዳንዴ ቆሜ ሰላም እላቸዋለሁ። ትምህርት ቤት ልጄን ሳደርስ ማግኘት ትንሽዬ ልጅ አለች እና ዶክተር ስለኔ አታወራም አባይ ቲቪ ላይ አለች። ይሄው አውርቻለሁ፣ ስላንቺ አውርቻለሁ። ይሄው እና በጣም ኃይል አለው። የሚገርም ነገር ልንገርሽ፣ ዋልደን ዩኒቨርሲቲ የሚባል ዩኒቨርሲቲ የሰራው ሪሰርች ነው። ዋልደን ዩኒቨርሲቲ ኦንላይን ዩኒቨርሲቲ ነው። ፈገግታ አንደኛ ደስታ የሚፈጥሩ ሙድ ኢንሃንሲንግ የሆኑ ሆርሞኖች እንዲመረቱ ያደርጋል። ሁለተኛ ጭንቀት የሚያመጡ ሆርሞኖች እንዲቀንሱ ያደርጋል። ስማይሊንግ በጣም የሚገርም እኮ ነው። የተሻለ ጤንነትና ረዥም ዕድሜ እንዲኖር ያደርጋል ይላል። ደም ግፊትን ይቀንሳል፣ የበሽታን የመከላከልን ኃይል ይጨምራል ይላል። ስማይል ማድረግ እኮ ነው ፈገግታ። ቴክ ታይም ቱ ስማይል። እኔ ክላይንቶችን ሳይኮሎጂ ሰራ ስማይል ሞር እላቸዋለሁ። ስማይል አድርጉ። አንዳንዴ ሳስበው አንዳንዶቹ ለምሳሌ ሜዲካል ስኩል የነበሩ አስተማሪዎች ለምንድን ነበር እንደዛ የሚኮሳተሩት? በጣም ነው የምገርመው። ኮስተርትር አሁንም አንዳንድ ሰዎች አሉ በጣም የሚኮሳተሩ። ይኸው ሳይንሱ የሚለው የተጠና ጥናት የሚለው ስማይል፣ ከዛ ስማይል ካደረክ ደግሞ ጤንነት ይጨምራል። አንድ አባባል ደግሞ ልንገርሽ፣ there is always a reason to smile. There is always a reason to smile. You just have to find it. just ሁል ጊዜ ፈገግ ለማለት ምክንያት አለ። ፈልገሽ ማግኘት ግን ያንቺ ኃላፊነት ነው የሚለውና በጣም ፓወርፉል ነው። ፈገግ እንበል፣ ስማይል እናድርግ፣ በጣም አንኮሳተር፣ ኩስተርትር አንበል ማለት ነው። ፈገግታ ነፃ ሜካፕም ነው። ነፃ ሜካፕም ነው። በጣም ነው የሚያሳምረው ሰው ባይዘው። ምንም አይነት መልክ ይኖር ፈገግ ሲል ሰው ሁሉ አያምርም? በጣም ያምራል። ጥርሱ ወለቀም አልወለቀም ፊቱ ላይ የሆነ ነገርም ይኖረው አይኖረው ፈገግ ሲል ሰው ሁሉ ያምራልና በነፃ የታደልነው ሜካፕ ነው ብዬ ነው ማምነው። ትክክል። ወደ ቀጣይ እንሂድና ንባብ ሰባተኛው ላይ የምናስቀምጠው ትንሽ ደቂቃ ለምን አንድ ገጽ አይሆንም? አንድ ፔጅ ማንበብ ይከብዳል? አይከብድም አይደል? ሰዎች ለምን አንድ ገጽ አያነቡ? ማንበብ ጥሩ ነው፣ ብዙ ማንበብ ጥሩ ነው። ግን ትንሽ ደቂቃ ወስዱ አንድ ገጽ እንኳን ማንበብ ልምድ ቢኖር ለማለት ነው። ይሄ ብዙ ስላወራንበት ቶሎ እንላለን፣ ግን ትንሽ እንኳን ማንበብ በልብዘ ዶክመንተሪ ማየት፣ የሚያስተምር ነገር ማየት ለማለት ነው። ስለ ንጽህና እንምጣ። ሌላው ጊዜ መስጠት ያለብን ነገር ማስተካከል፣ ማሳመር፣ ንጹህ ማድረግ፣ መታጠብ። ትንሽ ደቂቃ ሆኖ ግን ቀኑን ሙሉ ደስታ የሚያመጣልሽ ነገር። እኔ ብዙ ጊዜ ደጋግሜ ቀዝቃዛ ሻወር እወዳለሁ እላለሁ። ኮልድ ሻወር እወዳለሁ። እንዴት እንደምችለው ባይገባኝ በጣም ያነቃቃል። ግን አንድ ወሬ ላውራልሽና ጥናት ከዛ አይሻለሁ። UCLA የሚባል ዩኒቨርሲቲ ነው የሰራው። ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ በጣም ታዋቂ ነው። UCLA ዩኒቨርሲቲ ማለት በጣም ታዋቂ ዩኒቨርሲቲ ነው። ኮልድ ሻወር ላይ ነው የሰራው። በቀዝቃዛ ሻወር መታጠብ ወይም ደግሞ እነሱ አላቸው አይደል፣ በሙቅ ሻወር ታጥበው ከዛ መቀየር፣ መሃል ላይ መቀየርና ወደ ቀዝቃዛ መለወጥ። እነሱ ሄደሽ ማንበብ ትችላለሽ። አንደኛ በሽታ የመከላከል አቅምን ይጨምራል ብለዋል። ብዙ ጊዜ ጉንፋን አይዛቸውም ኮልድ ሻወር የሚወስዱ ሰዎች። በጉንፋን ምክንያት ከስራ አይቀሩ። ለምንድነው? ብዙ ሰው ጉንፋን ይዞት እነሱ ግን ጉንፋን አይዛቸውም አብዛኛውን ጊዜ። ቀዝቃዛ ሻወር የዲፕሬሽን የድብርት ምልክቶችን በጣም ይቀንሳል። የጭንቀት ምልክቶችን በጣም ይቀንሳል። ቀዝቃዛ ሻወር የሚወስዱ ሰዎች
በቀዝቃዛ ውሃ የሚታጠቡ ሰዎች አብዛኛውን ጊዜ ዲፕሬሽን የላቸውም፣ ጭንቀታቸው የቀነሰ ነው። እኔ አይደለሁም ያልኩት፣ UCLA ነው ያልኩት። እሺ እኔ አይደለሁም ያልኩት። የደም ሰርኩሌሽንን ይጨምራል። ምክንያቱም ቀዝቃዛ ሻወር ሲል ሰውነት ይደነግጣል። ሲደነግጥ እንትን ነው ሰርኩሌሽንን ይጨምራል፣ ቅዝቃዜውንም ለመቋቋም ይጨምራል። ሜታቦሊዝምን ይጨምራል። ይሄ የሚጎዳን የሰውነት መቆጣት ኢንፍላሜሽን የሚባለውን ይቀንሳል። ፔን የህመም ስሜትን በጣም ይቀንሳል። በሌላ ጥናት ደግሞ ሜንታል ክላሪቲ ሀሳብሽ በጣም ንጹህ እንዲሆን የማሰብ አቅምሽን ይጨምራል። ይሄንን ያለው UCLA ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ። እኔ በየጠዋቱ በየቀኑ ኮልድ ሻወር ወስዳለሁ፣ ቀዝቃዛ ውሃ ታጠባለሁ። እኔ እናንተ ታጠቡ አላልኩም፣ በቀዝቃዛ ውሃ ያለሽ ሰላም ለመሆን። ምክንያቱም ቀዝቃዛ ውሃን እንደ ጦር የሚፈሩት ሰዎች እንዳሉ አውቃለሁ። ገና ሳስበው ይንቀጠቅጠኛል ብሎኛል። እንትን እኮ ነው አለማወቃችን አይደለም። እኔ አሁን ለምሳሌ ይሄንን የUCLA ዩኒቨርሲቲ እንትንም ባላይ ከዚህ በፊት በበረዶ ሲዘፈዘፉ አይቼ እንዴት ነው ሃይፖተርሚያ ውስጥ ገብቶ አይሞቱም እንዴ ብዬ ለካሱ ራሱ ሜዲኬሽንም ነው አሉ። ኮልድ ቴራፒ አለ። የበረዶ ምናልባት ኤክስትሪም ሊሄድ ይችላል፣ ሊጎዳ ይችላል። ምክንያቱም በጣም ሲያቀዘቅዘው ደግሞ እንትን ሊል ይችላል። ብለድ ቬዝል ብለድ ቬዝል ኮንስትሪክት እና እሱ ደግሞ አደጋ አለ። ቀዝቃዛ ውሃ ግን የተወሰነ ደረጃ የሆነ ቀዝቃዛ ግን አድርጉ ማለታችን አይደለም። ጥናቱን ነው የተናገርነው።